መቼም ይህን ቪዲዮ ስከፍቱ ኮምፒውተራችሁ ስታክ እያደረገ አስቸግሯችኋል። አይዟችሁ እኔ ያለሁላችሁ። በዚህ ቪዲዮ ኮምፒውተራችሁ ስታክ እያደረገ ካስቸገራችሁ እንዴት ፊክስ ማድረግ እንደምትችሉና በቀጣይ ስታክ እየሆነ እንዳያስቸግራችሁ ደግሞ ማስተካከል ያለባችሁን ሴቲንግ ነገራችኋለሁ። ሌትስ ጎ ወደ ቪዲዮ እንሂድ። ኮምፒውተራችን በተለያየ ምክንያት ስታክ እያደረገ ወይም ደግሞ ስሎ እየሆነ ሊያስቸግረን ይችላል። ለምሳሌ የመጀመሪያው ሪዝን ኮምፒውተራችንን ልክ ስታርት አፕ ስናደርገው ወይም ደግሞ ስንከፍተው አብሮ አውቶማቲካሊ የሚነሱ ወይም ባክግራውንድ ላይ የሚሰሩ አፕሊኬሽኖች ሊኖሩ ይችላሉ። እነሱ የመጀመሪያው ሪዝን ሲሆኑ፣ ሁለተኛው ግን ቴምፖራሪ ፋይል የምንላቸው ናቸው። ቴምፖራሪ ፋይል ብሮዝ ስናደርግ ወይም ደግሞ ኮምፒውተራችንን አክሰስ ስናደርግ ኢንተርኔት ስንጠቀም ሊሆን ይችላል። አውቶማቲካሊ እኛ ሳናቅ ባይ ዲፎልት ወደ ኮምፒውተራችን ሃርድ ዲስክ ዳውንሎድ ለሆነው ኮምፒውተራችን ስታክ እንዲሆን የሚያደርጉ ስሞል ፋይል ናቸው። እነሱ ሁለተኛው ሪዝን ይሆናሉ። ሶስተኛው ኮምፒውተራችንን በጊዜው አፕዴትድ የማናደርገው ከሆነ ወይም ደግሞ ዊንዶውን አፕዴት የማናደርግ ከሆነ ኮምፒውተራችን ስታክ እያደረገ ሊያስቸግረን ይችላል። ዛሬ በዚህ ቪዲዮ እነዚህን ሶስት ነገሮች እንዴት ፊክስ ማድረግ እንችላለን የሚለውን ስቴፕ ባይ ስቴፕ ከኔ ጋር የምናየው ይሆናል። ይሄ ቪዲዮ ስለሚጠቅማችሁ ከወዲሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። ሌትስ ጎ። የመጀመሪያው ሴቲንግ እዚህ ጋር እንመጣለን። ወይ ስታርትአፕ ላይ መተን ረን ብለን ታይፕ እናደርጋለን። ረን የሚለውን ይሄ ባይ ዲፎልት ሲስተማችን ላይ ረን እየሆኑ ያሉ አፕሊኬሽኖችን የሚያሳየን ሴቲንግ ነው። እዚህ ጋር መተን ኤምኤስ ኮንፊግ ብለን ታይፕ እናደርጋለን። እንደን ኦኬ ስንለው ይሄንን ፖፕ አፕ ያደርግልናል ወይም ደግሞ እዚህ ጋር ስክሪን ላይ የምታዩትን ያመጣልናል። ስለዚህ በዚህ መሰረት ለምሳሌ እዚህ ጋር ሰርቪስስ የሚል አለ፣ ደን ስታርትአፕ የሚል አለ። ሜንሊ ከስታርትአፕ እንጀምር። ስታርትአፕ ላይ መተን ኦፕን ታስክ ማኔጀር የሚለውን ክሊክ ስናደርገው ካረንትሊ ራን እየሆኑ ያሉ አፕሊኬሽኖችን ነው የሚያሳየን። እዚህ ጋር እንደምታዩት ግን እኔ ብዙዎቹ ዲሰብልድ ናቸው። ኦልሞስት ሁሉንም ዲሰብል አድርጌዋለሁ ኮምፒውተር ፋስት እንዲሆን ስለምፈልግ። ነገር ግን እናንተ የምትፈልጉት ካለ እዚህ ጋር መርጣችሁ አንደኛውን ራይት ክሊክ አድርጋችሁ ኤኔብል ማድረግ ትችላላችሁ። ኤኔብል የሆነ ግን እናንተ የማትፈልጉት ሴቲንግ ደግሞ ካለ ራይት ክሊክ ዲሰብል ማድረግ ትችላላችሁ። ሞር ማጠቀሙትን አፕሊኬሽን ዲሰብል ብታደርጉት ይመከራል። ለምሳሌ ጉግል ክሮም ባክግራውንድ ላይ እንዲሰራ አልፈልግም፣ ዲሰብል አድርጌዋለሁ። ወይም ደግሞ ልክ ኮምፒውተራችን ስታርትአፕ ስናደርገው እንዲህ አብሮ ሎድ እንዲያደርግ እንዲጀምር አልፈልግም። ስለዚህ ዲሰብል አድርጌዋለሁ። በተለይ ኮምፒውተራችን ሲከፍት ብዙ ጊዜ አፕሊኬሽኖች ስታክ የሚያደርጉ እነዚህ አፕሊኬሽኖች አውቶማቲካሊ ስታርትአፕ ስለሚያደርጉ ነው። ስለዚህ ስር ገብተን እነዚህ ማንፈልጋቸውን ዲሰብል ማድረግ እንችላለን ማለት ነው። ሌላው ሁለተኛው ደግሞ ይሄንን ኤክስ አድርገን እንወጣና እዚህ ጋር ከስታርትአፕ በፊት ሰርቪስስ የሚላል እዚህ ጋር ሰርቪስ ላይ መተን የተለያዩ ካረንትሊ እዚህ ጋር እንደምታዩት ስታተስ አለ። ስታተስ ሚኖስ እና ረኒንግ ማለት ካረንትሊ ረን እየሆኑ ያሉ እየሰሩ ያሉ አፕሊኬሽኖች አሉ። ወይም ደግሞ ሰርቪስ አክቹሊ እንደምታውቁት ያው ባይ ዲፎልት ኦፕሬቲንግ ሲስተሙ ላይ ያሉ ሰርቪሶችን ነው የሚያሳየው። እኛ የምንፈልጋቸው ሰርቪሶች ካሉ ግን ስቶፕ ማድረግ እንችላለን። ቅድም እንዳሳየዋችሁ እዚህ ጋር በመንካት ዲሰብል ማድረግ እንችላለን፣ ወይም ደግሞ ዲሰብል የሆነውን ኤኔብል ማድረግ እንችላለን። እዚህ ጋር ግን ዲሰብል እና ኤኔብል ስናደርግ በጣም ጥንቃቄ ማድረግ አለብን። ለምሳሌ ብሉቱዝ ድራይቨር ዲሰብል ካደረግን ኮምፒውተራችንን ብሉቱዝ መጠቀም አንችልም ማለት ነው። በብሉቱዝ መጠቀም አንችልም። ስለዚህ ይሄኛውን ባክግራውንድ ላይ እንዳይሰራ እያደረግን ነው ማለት። ስለዚህ ብሉቱዝ ድራይቨር ማኔጅመንት በጣም ወሳኝ ሴቲንግ የምንላቸዋል። ለምሳሌ ከማኑፋክቸሩ ጋር የተያያዘ ከሆነ ከማኑፋክቸሩ ጋር ማለት ማኑፋክቸሩ ኢንስቶል ያደረጋቸው ባይ ዲፎልት ኢንስቶል ያደረጋቸው ሰርቪሶችን ዲሰብል የምናደርግ ከሆነ ኮምፒውተራችን ብዙ ሰርቪሶችን ሊያጣ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። ኢንቴል አር ኮንቴንት ፕሮቴክሽን፣ ኤችዲሲ ኮር ሜሴጂንግ፣ ኮኔክትድ ዲቫይስ ፕላትፎርም እነዚህ ላይ ጥንቃቄ ማድረግ አለብን። እዚህ ጋር እንደምታዩት ማኑፋክቸሪንግ እና ማይክሮሶፍት ኮርፖሬሽን የሚሉትን በተለይ እነዚህ ስፔሲፊካሊ ማይክሮሶፍት ኮርፖሬሽን የሚሉትን መንካት የለብንም ወይም ደግሞ ዲሰብል ማድረግ የለብንም። በጣም ጥንቃቄ ልናደርግ ይገባል ማለት ነው። ነገር ግን ከዚህ መካከል እኛ የማንፈልጋቸው ዲሰብል እንዲሆኑ የምንፈልጋቸው ለምሳሌ እዚህ ጋር VMware አለ። የኛው አፕሊኬሽን ነው፣ ሰርቨር አፕሊኬሽን ነው። እኔ ማልጠቀመው ከሆነ የኛውን ዲሰብል ማድረግ ወይም ደግሞ ስቶፕ እንዲያደርግ ማድረግ እችላለሁ ማለት ነው። የሰርቨር አፕሊኬሽን ስለሆነ ዳን ኤኔብል ማድረግ ከፈለግን እዚህ ጋር እንደምታዩት ማርክ ማድረግ እንችላለን። እዚህ ጋር የራይቱ ምልክት ቼክ እና አንቼክ ማድረግ ነው የሚጠበቀው ከኛ። ስለዚህ ኤኔብል ማድረግ እንፈልገውን መተን ቼክ ማድረግ ነው። ዲሰብል ማድረግ ከፈለገን አንቼክ ማድረግ ነው። ኤኔብል ማድረግ ከፈለገን ደግሞ
ቼክ ማድረግ ነው ማለት ነው። ለምሳሌ አንደኛውን ቪኤምዌር የሚለውን ባክግራውንድ ላይ እንዲሰራልኝ አልፈለኩም። ስለዚህ ይህንን አንቼክ እናደርግና አንቼክ አድርገን ከጨረስን በኋላ ምንድነው እዚህ ጋር የምንለው አፕላይ የምትላለች ከስር እዚህ ጋር እንደምታዩት ይሄኛውን አፕላይ ስንለው አፕላይ ያደርገዋል ማለት ነው። ስለዚህ እነዚህን ስፔሲፊክሊ ዲሰብል ያደርጋቸዋል ወይም ደግሞ ባክግራውንድ ላይ ሰርቪሶቹ እንዳይሰጡ ያደርጋቸዋል። ደን ኦኬ ብዬ ስወጣ እንደዚህ አይነት ኖቲፊኬሽን ፖፕ አፕ ያደርጋል። ስለዚህ ይህንን ሴቲንግ ሴቭ ለማድረግ ኮምፒውተሩን ሪስታርት ማድረግ አለባችሁ። ሪስታርት ከሆነ ነው የሚሰራው እያለ ነው። ስለዚህ ሪስታርት ካደረግነው በኋላ አፕላይድ ይሆናል ማለት ነው። ሶኒ አሁን ሪስታርት ማድረግ ስለማትፈልግ በኋላ ላይ ሪስታርት አደርገዋለሁ። ኤግዚት ዊዛውት ሪስታርት የሚለውን ነካለሁ ማለት ነው። ኦኬ ወደ ሁለተኛው ሴቲንግ እንምጣ። ሁለተኛው ሴቲንግ ተመሳሳይ ነው። እዚህ ጋር እንመጣለን። ሰርች ባሩ ላይ መተን አፕዴት ብለን ታይፕ እናደርጋለን። አፕዴት ደን ቼክ ፎር አፕዴት የሚል ፖፕ አፕ ያደርግልናል። እዚህ ጋር እንደምታዩት ክሊክ እናደርጋለን። እዚህ ጋር እንደምታዩት አፕዴት አቬይላብል ይላል። ላስት ቼክ የስተርዴይ ትናንት ቼክ አድርጎት ነበር ይላል። ነገር ግን እዚህ ጋር ስቲል ገና ፔንዲንግ ላይ ያሉ አፕዴትድ ያልሆኑ አሉ ማለት ነው። ስለዚህ አንደኛ ዊንዶዋችንን አፕዴትድ መሆን አለበት። በየጊዜው አፕዴትድ መሆኑን ቼክ ማድረግ አለብን። አንደኛ ስሎ ከሚያደርጉ ነገሮች መካከል በጊዜው ዊንዶውን አፕዴት አለማድረግ ነው። ስለዚህ we need to check every time that our windows updated። ኢንተርኔት የምታገኙ ከሆነ ምንድነው የምታደርጉት? ሲምፕሊ እዚህ ጋር ከዚህ በታች እነዚህ በሙሉ እዚህ ጋር ፔንዲንግ ላይ ያሉትን መተን ዳውንሎድ ነው የምንለው። ዳውንሎድ ካደረግነው በኋላ ዳውንሎድ የሚለውን ስነካ አፕዴት ማድረግ ይጀምራል። አውቶማቲካሊ ይጀምርላል። ሁሉንም አፕዴት አድርጎ ሲጨርስ ራሱ ቼክ ወይም ደግሞ አፕዴትድ ብሎ የራይት ምልክት ያሳየናል። እችኛዋን ምልክት የምታያትን ምልክት ትጠፋና ልክ አሁን አፕዴት ማድረግ ሲጀምር እንደጠፋው እዚህ ጋር የነበረችው እዚህ ጋር የራይት ምልክት ቼክ ያሳየናል ማለት ነው። ካረንትሊ ግን እንደምታዩት የአደጋ ምልክት ነው የሚያሳየው which is updated አይደለም ማለት ነው። so we need to check this one። ኦኬ ሶስተኛ ላይ የምናየው ቅድም እንዳደረግ ነው። እዚህ ጋር ሰርች ባሩ ላይ እንመጣለን። ረን የሚለውን እንመርጣለን። ደን ረን የሚለው ጋር መተን እዚህ ጋር ቴምፕ ብለን ታይፕ ካደረግን በኋላ ኦኬ እንለዋለን። እዚህ ጋር እንደምታዩት ቴምፕ ምንድነው የሚያመጣልን? ቴምፖራሪ ፋይሎች ማለት ነው። ቴምፕ ብዙ ጊዜ ብራውዘር ቼክ ስናደርግ ወይም ደግሞ ብራውዝ ስናደርግ ኢንተርኔት ላይ አውቶማቲካሊ ዳውንሎድ የሚሆኑ ቴምፖራሪ ፋይሎች አሉ። የማይጠቅመን ማለት ነው። ኮምፒውተራችን በጣም ነው ቢዚ የሚያደርግ። ስለዚህ እነዚህን ሰሌክት አድርገን ዲሌት ማድረግ አለብን። እያንዳንዱን ዲሌት ማድረግ አለብን። ምክንያቱም አንደኛ ኮምፒውተራችን ስሎ ከሚያደርጉ ነገሮች መካከል ቴምፖራሪ ፋይሎች ናቸው። አክቹሊ አንዳንዱ ቴምፖራሪ ፋይሎች የማይጠፉ ቴምፖራሪ ፋይሎች አሉ። እነሱን ስኪፕ ማድረግ እንችላለን፣ ችግር የለው። ነገር ግን ብዙዎቹን ቴምፖራሪ ፋይል ክሊን ማድረግና ማጥፋት አለብን። ይሄ ኮምፒውተራችን ስታክ እንዲሆኑ ከሚያደርጉ ነገሮች መካከል አንደኛው ኮምፒውተራችን ላይ የማይጠቅሙን ቴምፖራሪ ፋይሎች ኢንስቶልድ ሲሆኑ ነው ማለት ነው። ኦኬ ሌላው እሱን ከጨረስን በኋላ አሁንም ተመልሰን እዛው አልጨረስንም። ረን የሚለው ጋር ከእንደገና ረን መጣለን። እዚህ ጋር መተን ፐርሰንቴጅ ቴምፕ ፐርሰንቴጅ ብለን ደን ኦኬ ስንለው እንደ ቅድሙ አይነት ተመሳሳይ ፋይሎች በጣም ብዙ እዚህ ጋር እንደምታዩት በጣም ብዙ ቴምፖራሪ ፋይሎች አሉ። ልክ these all are temporary files so ኮምፒውተራችንን ስታክ እንዲሆን ከሚያደርጉ መካከል እነዚህ ቴምፖራሪ ፋይሎች ናቸው። እነዚህም በሙሉ ኮንትሮል ፕላስ ኤ አድርገን ሴሌክት አድርገን ኦር ሺፍት ፕላስ ዲሊት እናደርጋቸዋለን። ልክ ወደ 300 ሜጋባይት የሚሆን ፋይል ነው ዲሊት እያደረግን ያለ። ቅድም እንዳልኳቸው አንዳንዶችን ዲሊት ሊያደርጋቸው ይችላል። ደን ስኪፕ ብለን ዲሊት የሚያደርግልን ብቻ ዲሊት እናደርጋለን። አንዳንድ ፎርት ስቶፕ የሚፈልጉ ወይም ደግሞ ዲሊትድ የማይሆኑ ፋይሎች አሉ። እነሱን እንዳሉ እንተዋቸዋለን። ይህን ከጨረስን በኋላ መዝጋት ነው ማለት። ሌላኛው ኮምፒውተራችንን ስታክ ከሚያደርጉ ነገሮች መካከል ቫይረስ ነው። ስለዚህ ኮምፒውተራችን ላይ ባይ ዲፎልት ዊንዶው 10 ሲሆን ዊንዶውስ ዲፌንደር የሚባል አንቲቫይረስ አለው። ስለዚህ ሁሌም ዊንዶውስ ዲፌንደር ብለን ሰርች እናደርጋለን። እዚህ ጋር ዊንዶውስ ዲፌንደር ወይ ዊንዶውስ ሴኩሪቲ የሚለውን ከዚህ መካከል ሰሌክት እናደርጋለን። ቫይረስ ኢንኬስ ኮምፒውተራችን ላይ ቫይረስ ካለ ስካን ማድረግ ይጠበቅብናል ማለት ነው። እነዛን ማልዌር ማሊሺየስ ሶፍትዌሮችን ዲሊት ማድረግ አለብን። እዚህ ጋር እንደምታዩት ምልክት ያሳያል which is there is virus አይነት ትሪት እንዳለ አካውንት ፕሮቴክሽን ላይ ችግር እንዳለ እነዚህ ምልክቶች የአደጋ ምልክቶች። ስለዚህ there is something wrong so you need to fix this እያለን ነው ማለት ነው። እነዚህ ግን ራይት ከሆነ there is no problem የሚል ነው የሚያሳየን። ስለዚህ እነዚህን ቼክ ማድረግ አለብን። የማይክሮሶፍት አካውንታችንን ሳይን ኢን አድርገን ይሄን ፊክስ ማድረግ እንችላለን። ነገር ግን እዚህ ጋር መተን ዋናነት ቫይረስን ስካን ማድረግ አለብን። ቫይረስ ፕሮቴክሽን ኪክ ስካን ይላል እዚህ ጋር የምታዩት።
ክሊክ ካደረግን በኋላ ኪውክ ስካን ማድረግ እንችላለን። ፉል ስካን ማድረግ እንችላለን። ቅድም ያሳያችሁ ቼክ ፎር አፕዴትስ አፕዴት መሆን ያለባቸው ካሉ ረን ሳምዌር ፕሮቴክሽን፣ ዋን ድራይቭ ሴትአፕ። እዚህን በአንቲቫይረስ ሶፍትዌር ደግሞ ኮምፒውተራችንን ቼክ ማድረግ፣ ቫይረሶችን ስካን አድርገን ዲሊት ማድረግ ኮምፒውተራችን ፋስትሊ ስታርትአፕ እንዲያደርግና ሊሰራ ያደርጋል ማለት ነው። ሆፕፉሊ እነዚህን ያየናቸውን ሴቲንጎች የምትተገብሩ ከሆነ ኮምፒውተራችሁ በተሻለ መንገድ መስራት ይችላል ማለት ነው። በእርግጠኝነት ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። ሌላ እንድሰራላችሁ የምትፈልጉት ነገር ካለ በኮመንት አሳውቁኝ። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው